ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ ማለት እንድትከታተሉኝ በአክብሮት ጋበዝኳችሁ። ከዛ በፊት ግን ዋና ዋና ነገሮችን ላስታውሳችሁ። በምስራቅ አማራ ለአማራ ክልል ሰላም መረጋገጥ እያበረከተ ያለው አስተዋጽኦ ከፍተኛ ነው ሲሉ ርዕሰ መስተዳድር አረጋ ከበደ ተናግረዋል። እንዲሁም በአንጾኪያ ገምዛ ወረዳ በቀጭቀጭ ቀበሌ ላይ በበርካታ የጽንፈኛው አባላት ላይ እርምጃ እንደተወሰደባቸውም ነው የተሰማው። እንዲሁም ከዚህ ጋር በተያያዘ በምስራቅ አማራ በአማራ ክልል በተለያዩ ቀጠናዎች እርምጃ ወስዷል ማለት ነው። በዚሁ በሸበል ቀበሌ ደግሞ በተደረገው ኦፕሬሽንም በርካታ የጽንፈኛው አባላት መደምሰሳቸውን ነው መረጃዎች የደረሱ የሚገኘው። እንዲሁም በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሸንሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላም ሲነሳ የነበረው የሸኔ ታጣቂዎች ላይ እንዲሁም እርምጃ ተወስዷል። ወደ ዝርዝር መረጃው እናልፋለን። አብራችሁ እንድትቆዩ በድጋሚ ጋበዝኳችሁ። ጽንፈኛው ኃይል የአማራ ክልልን አፍርሶ ስልጣን በኃይል ለመቆጣጠር አልሞ በክልሉ የጀመረውን አፍራሽ ሴራና እኩይ ተግባሩን እንዲያሳካ በማድረግና የክልሉን ሰላም ከማረጋገጥ አኳያ የምስራቅ እዝና ሌሎች ክፍሎች ያበረኩት ያለው አስተዋጽኦ ከፍተኛ መሆኑን የክልሉ ርዕሰ መስተዳድር አረጋ ከበደም ተናግረዋል። ርዕሰ መስተዳድሩ ጽንፈኛውንና ዘራፊውን ቡድን የውጭ ኃይሎችን ተልዕኮ ተሸክሞ ክልሉን የጥብጥብጥና የሁከት አድማ ከማድረግ ባለፈ ክልሉ ለማፍረስ ያደረገው ሙከራና ሴራ በማክሸፍ በጎጃምና ደቡብ ጎንደር እንዲሁም በሌሎች አካባቢዎች ላይ ተሰማርተው ለክልሉ ሰላም መረጋገጥ መስዋዕትነት የከፈሉት የሰሜን ምዕራብ እዝና የምስራቅ እዝ የሰራዊት አባላት ተጠቃሽ ናቸውም ብለዋል። ምስራቅ እዝ በአማራ ክልል ሕግ ከማስከበር ባሻገር የክልሉን የጸጥታ ኃይል በማሰልጠን በማደራጀትና በማጠናከር አመርቂ ተግባራትን አከናውኗል ያሉት አቶ አረጋ ከበደ የመንግስት መዋቅርን በማደራጀት በተለያየ ቦታ ተዘግተው የነበሩ አገልግሎት ሰጪ ተቋማት ክፍት እንዲሆኑ በማድረግ በኩል ሚናውን ተወጧል ሲሉም ተናግረዋል። የክልሉን የጸጥታ ኃይል ለማደራጀት በሚደረጉ አዳዲስ ስልጠናዎች ላይም እዙ በብር ሸለቆ ማሰልጠኛ ትምህርት ቤት አሰልጣኞችን በመላክና የእዙ ዋና አዛዥን በአካል እየተገኙ በማሰልጠን ከኦፕሬሽንና ከህግ ማስከበሩ ጎን ለጎን አበረታች ስራዎች መስራታቸውን ነው ርዕሰ መስተዳድሩ የተናገሩት። ወደ ሌላኛው መረጃ ስናልፍ በአንጾኪያ ገምዛ ወረዳ በፖሊስ በቀጭቀጭ ቀበሌ ጫንጮ እየተባለ ከሚጠራው ስፍራ ላይ ወሽጎ በነበረው ጽንፈኛ ቡድን ላይ በጥምር ጦሩ የተደረገ ድንገተኛ ኦፕሬሽን አለ። አንደኛ ትእዛዙ ጣሶ የተባለ የፊት አውራሪ ገብርዬ ክፍለ ጦር አዛዥ የነበረ ቀደም ሲል የጽህፈት ቤታችን ኃላፊ ኮር ደምሰው አነጋግረውን በግፍ የገደለ፣ ሁለተኛ አንደል ገብሬ በተመሳሳይ ዘመቻ አዛዥ፣ ሶስተኛ 50 አለቃ ያሬድ ሻለቃ አዛዥ የሆኑ በተደረገ ኦፕሬሽን ሲደመሰሱ፣ አራተኛ ተመስገን ጸጋው ቀደም ሲል የወረዳችን ሰላም አስከባሪ አባል የነበረ አሁን የአበባ ዳምጠው ሻለቃ ዘመቻ መሪ የሆነና ሌሎች 9 የጽንፈኛው ቡድን አባላት እየተማረኩ ሲሆን በኦፕሬሽኑ የተማረኩ የመሳሪያ አይነቶችም አንደኛ ጥቁር ክላሽ 2፣ ሶስተኛ መደበኛ ክላሽ 3፣ አንድ ኤስኬስ፣ አንድ መንተፉ፣ 130 የክላሽ ጥይት፣ አንድ የወገብ ትጥቅ፣ አንድ ቦምብ እየተማረኩ ሲሆን በቁጥጥር ሲዋሉትን አካሎችን የማጣራት ስራም እየተሰራ ነው የተባለው። ምስራቅ እዝ በአማራ ክልል በተለያዩ ቀጠናዎችን በጽንፈኛው ላይ እርምጃ መውሰዱ ነው የተገለጸ። ምስራቅ እዝ በአማራ ክልል በተለያዩ ቀጠናዎች ላይ በጽንፈኛው ላይ በወሰደው እርምጃ 62 የጽንፈኛውን ኃይል በመደምሰስ 28 አቁስሏል። በሰሜን ጎጃም ዞን ጎንጅ ቆለላ ወረዳ ሸበል ቀበሌ በተደረገው ዘመቻ በጽንፈኛው ላይ ሰብአዊ ኪሳራ የደረሰ ሲሆን ሰራዊታችን ባደረገው ኦፕሬሽን 41 በመደምሰስ 3ቱን ማቁሰል ችሏል። 3ቱ ደግሞ ተማርኳል ነው የተባለው። በዚሁ ሸበል ቀበሌ በተደረገ ኦፕሬሽን ጽንፈኛው የቡድን አመራሮች ናቸው ያላቸውን የባዳን ተልዕኮ ይዘው ክልሉን ሲያሸብሩ የነበሩ ከዚህ በታች ስማቸው የጠቀሱ ጽንፈኛው አመራሮች ሰራዊትን በወሰደው የተቀናጀ ጥቃት ከጥቅም ውጭ ተደርገዋል ተብሏል። አንደኛ አንተነህ ሻምበል ቡድን መሪ፣ ሁለተኛ የሸዋስ ምትኩ ይናጭ ጋንታ መሪ፣ ጌታ ቢል ይፍረደው ደቡብ ጎንደር፣ አለባቸው ቢያዝን ደቡብ ጎንደር፣ ተዋቸው አንተነህ ከደቡብ ጎንደር፣ ታደሰ ስሜ ቡድን መሪ የነበረ፣ ታደለ ጌታነህ ቡድን መሪ የነበረ በሌላ ስምሪትን በምዕራብ ጎጃም ወደ ጋዳሞት ወረዳ አረፋ ቀበሌ በተደረገው ኦፕሬሽን የአካባቢውን ሰላም ሲያናጉ የነበረ ጽንፈኛው ላይ ሰራዊታችን ባደረገው ክትትል 21 የጠላት ኃይል ላይ እርምጃ በመውሰድ 25 ቆስሏል። በሰሜን ጎጃም ከገርጨጭ በመነሳት ወደ ሐሙሲትና ፈረስ ቤት አቅጣጫ ስልታዊ እንቅስቃሴ ያደረገው ጥምር ጦሩ በፈረስ ቤት የጽንፈኛው ቡድን ዋና ተዋናይ የሆኑ አንደኛ ትእዛዙ አለምን ሀክመው፣ ሁለተኛ ገድፈው ወርቁ ገበየው፣ ሶስተኛ አማረ ገድፈው ወርቁ የተባሉ ጽንፈኞችን ከነጥቃቸው በቁጥጥር ስር ማዋሉ ነው የተሰማው። ሰራዊታችን በተሰማራባቸው የግዳጅ ቀጠናዎች ሁሉ አመርቂ ውጤት እያስመዘገበ እንደሚገኝም ነው መረጃዎች የሚጠቁም። በጠላት ላይ የሚያሳፍር ጠንካራ ምት ሰላም አደፍራሽ ኃይል ላይ መቋቋም እያቃተው እየተበታተነ እርስ በርሱም እየተፈረካከሰ ሲሆን ሰራዊታችን ከክልሉ የጸጥታ አካላት ጋር በመሆን ቀጠናውን ከተደበቀበት አደጋ እንዲወጣ የሚያደርገውን የተቀናጀ ኦፕሬሽን አጠናክሮ እንደሚቀጥል ነው የተገለጸው።
ወደ ኦሮሚያ ክልል ስናልፍ በምስራቅ እዝ በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሸኔ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረው የሸኔ ቡድን ላይ የምስራቅ ኢትዮጵያ አጎራባች ክልል የጸጥታ ኃይሎች ጋር በቅንጅት ባደረገው ስምሪትና አሰሳ በሽብር ቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ አድርሰዋል። በምስራቅ ሐረርጌ ዞን ቁርሳ፣ ከምቦልቻ፣ ሜታ፣ ላንጌ፣ ሀርላ፣ ጎሮ ጉቱ፣ ጃርሶና ጭንክንሳን ወረዳዎች በሶማሌ ክልል ሸኔ ዞን አጭጋበሳ የጅቡቲ ዋና መንገድ በድሬዳዋ ከተማ አስተዳደር ቢዋወሌ ክላስተርና አያና ጎንጉ ቁጥር 2 እንዲሁም ጁሊሳ ቃልዳ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 15 ሺህ ያበላ ሲደመሰስ እጅ የሰጥና የተማረከ ማለ የክላሽ ትጥቅም፣ ብትን ጥይት፣ የእጅ ቦምብ፣ ሶላር መማረካቸውን የምስራቅ ዘመቻ መምሪያ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ገልጸዋል ማለት ነው። ሰራዊቱ የአካባቢውን ሰላም ለማጽናት በሚያደርጋቸው ስምሪቶች ሁሉ ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆን አመርቂ ውጤት መመዝገቡን የገለጹት የእዙ ዘመቻ ኃላፊ ተወካይ ህብረተሰቡ ከፍተኛ ምስጋና ይገባዋል ሲልም ገልጸዋል። ውድ ቻናል ቤተሰቦች የዕለቱ አዳዲስ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክና ሸር እያደረጋችሁ እንዲሁ አዳዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ሲል በአክብሮት ጠይቃለሁ። እስከዛ ግን መልካም ጊዜ